አንድ ነገር እንገራቸው ነው አልንገራቸው? በቃ እንገራቸው። ነበር ከነገ ጀምሬ ላልኖር እችላለሁ። ወደ ኢትዮጵያ ልገባ እንዳገባ ለመመለስ ከነገ ጀምሬ ላይ ልንገባ ይመስላል። ከዚህ ቦታ አለቅ ኢንሻአላህ። አላህ ካለ የሆነ ጊዜ ልንገባ ይችላል። ዛሬ መጨረሻ እንቅራ ትንሽ በቂም ማለት ነው እኮ ይኸውልህ፣ ማብራሪያ እንትን ያስፈልገዋል። አንድ አይነት ሰው አይደለም። ለምሳሌ መስፈርቶች ስላሉት እነዚያ መስፈርቶች ያሟላና ያላሟላ የሚባል ነገር አለ። ገብቶሃል አይደለ? ብሎ ለሁሉም ሙስሊም እንደፈለገ አራት እንዲያገባ ተፈቅዷል ወይ ከተባለ እንደዛ አይደለም፣ አልተፈቀደም። አላህ መስፈርቶችን አስቀምጧል፣ ከባባድ መስፈርቶች። እነዚያ መስፈርቶችን የሚያሟላ ከሆነ ነው አንድ ራሱ ማግባት የሚችለው እንደ ኢስላም። እነዚያን መስፈርቶች ማሟላት የማይችል ከሆነ አንድ ራሱ አይፈቀድለትም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ አሉ ወንዶችን ሲያናግሩ ነቢ ሰለላሁ ዐለይሂ ወሰለም ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባ ብለዋል። ጾምን ይጹም እንጂ እንዳያገባ። አየህ፣ አንድ ራሱ የማይፈቀድበት ጊዜ አለ። ለምን ከተባለ ችሎታ ከሌለው ሰው የማስተዳደር ችሎታ ከሌለው አይቻልም፣ አይፈቀድለትም። ስለዚህ ሁለተኛ ሊያገባ ቢል በዚያው ልክ እንትኑ መስፈርቱ እየጠበቀ ይሄዳል። ሁለተኛ ላይ ሌላ መስፈርት ይጨመርበታል ከችሎታ በተጨማሪ። አንደኛ ሁለቱንም የማስተዳደር አቅም ሊኖረው ይገባል። ካልቻለ አይፈቀድለትም ሁለተኛ ማግባት። ሁለተኛ መስፈርት ምንድን ነው? በመካከላቸው ፍትህ ማድረግ አለበት። አንዷን ከሌላዋ በፍጹም ሊያበላልጥ አይገባው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ሁለትም ሶስትም አራትም ታገባላችሁ ካለ በኋላ ምን አለ? ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንድ ብቻ አግቡ ብሎ በቁጥር ደረጃ አንድ ብሎ አስቀምጧል። አንድ ብቻ አግቡ፣ ሁለተኛ እንዳታገቡ ብሎ ከልክሏል። አየህ አይደለ? ይህን ማሟላት የማይችል ከሆነ አይፈቀድለትም። እሺ የመስተዳድር ሳይኖረው እና ፍትሃዊ መሆን ሳይችል ያገባ ሰው ቅጣት አለበት ወይ ከተባለ አዎ ቅጣት አለበት። ክልክል ነው ብቻ ብሎ ኢስላም ዝም አይልም። በታቻለ አይደለ? ቅጣት አለበት። አዎ ቅጣት አለ። ቅጣቱ ምንድነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈለም የዕድል በይነሁማ ጃአ የውመ ልቂያመቲ ወሽቁሁ ሳቂጥ ወፊ ሪዋየትን ኡኽራ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመ ልቂያመቲ ወሽቁሁ ማኢር። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? በምድራዊ ህይወቱ ሲኖር ሁለት ሚስት ኑሮት በመካከላቸው ፍትህን ያላደረገ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎን ብቻ ይነሳል አሉ። ግማሽ ሰው ሆኖ ይነሳል። ይሄ ሁሉ ቅጣት አለባቸውና ተጠንቀቁ። ፍትሃዊ መሆን የማትችል ከሆነ እንዳታገቡ ሁለተኛ የሚል የሚከለክሉ ሐዲሶችና ቁርአን ነው። ገብቶሃል አይደል? ይሄ ነው። ኦኬ፣ ወደ ጥያቄ ልቀጥል። ስለዚህ አሁን ከአንተ አንደበት እንደሰማሁት አቅም ካለህ እስከ 4 ማግባት ትችላለህ አይደል? አቅም ብቻ አይደለም፣ ሁለተኛ መስፈርት እንዳትረሳ። እሱ ምንድነው? ፍትሃዊ መሆን አለበት። በቃ ችግር የለውም። በቃ የመጨረሻ ጣራው አራተኛ በምድር ላይ 4 እንደተፈቀደ ሰምቻለሁ እኔ። ይህ አይደለም ጥያቄ ሁሱ። ቆይ አትገድበኝ፣ አብረን እንድመልሰው። እሺ ጨርስሽ፣ አውራ። እንግዲህ አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ተናግሯል። አንድ ሰው የማስተዳደር አቅሙ ካለው ችሎታ ካለው እና ፍትሃዊ መሆን የሚችል ከሆነ እነዚህን እስከ 4 ድረስ ያገባል። ቦታቸዋል አይደለ? ዓላማው ምንድን ነው ከተባለ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ትውልድን አፍርታቸው ተሄዱ ዘንድ የሚል ነው። ማስረጃ አላህ በቁርአን ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርሪያ፣ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ፣ ለእነርሱ ሚስቶችንና ልጆችን እንዲሁም መልካም ዘሮችን አድርጌላቸዋለሁ ይላል። መልካም ዘርን ከማፍራት አንጻር ነው ዛቸዋል እንጂ ወንድ ልጅ እንደፈለገ የስሜት ጥሙን ለማርከት ብላችሁ ጭንቅላታችሁ ውስጥ እንዳታስቀምጡ። እንደው ስሜቱን እንደዛ አይደለም። ይሄ ያለው መጽሐፍ ቅዱስ ላይ ጳውሎስ ምን ይላል? ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላችኋል ይላል። ከስሜት አንጻር የሚያስቀምጠው ትዳርን መጽሐፍ ቅዱስ እንጂ ኢስላም አይደለም። ኢስላም ምንድን ነው ከተባለ መልካም ዘርን ታፈሩ ዘንድ የሚል ቀጥታ ታገኛላችሁ ከትዳር ከትእዛዝ በኋላ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሲናገሩ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ አሉ። ተወዳጅና ወላድ የሆነችውን አግቡ እና መልካም ልጆችንም አፍሩና ውለዱ ካሉ በኋላ ምን አሉ? እኔ ትንሣኤ ቀን መልካም ተከታዮች ብዙ ትውልዶችን አፍርታቸው በመምጣታቸው እደሰትባቸዋለሁ እና ብለው ተናገሩ። አየህ፣ መልካም የነቢያትን ትውልድ ተከታይ የሆኑ ትውልዶች ለማፍራት ከሚል አንጻር ነው። ይሄ ነው። ይሄ ስለ ትውልዳቸው አስመልክቶ የመጣ ትእዛዝ ነው። ስለ ነቢይ ሰለላሁ ዐለይሂ ወሰለም ደግሞ ይለያል። ለዚያ ልትሄድ ከሆነ ቀጥል። እሺ፣ አሁን መቀጠል እችላለሁ? ኦኬ
ስለዚህ በእኔ አስተሳሰብ በሌላ እንዳትይዝብኝ በእኔ ግምት ስለዚህ ሙሐመድ ፍትሃዊ አልነበረም ማለት ነው። ሁሱ አትታየኝም፣ ውጣ ወደዚህ ፊትህን እንዳይ ማለት ነው። በእኔ አመለካከት ፍትሃዊ አልነበሩም ማለት ነው። ስለዚህ ፍትሃዊ አልነበሩም የምልበት አንተም ነፎይም ጋር ንጽጽር ሲሰራ በነበረ ሰዓት በሙሐመድ 9 ሴቶች እንደዚህ ሴክስ አደረገ ምናምን እያለ እፎይ ሲያሾፍ አንተ እንደውም መልስ ስትሰጥ ነብዩ ውትድርና ነው ምንድን ቆይተው ሲመጡ 9 ሚስቶቻቸውን ዘይረዋል። ስለዚህ ምንም የማያከራክረን ከአራት በላይ ቁጥር ሚስት ነበራቸው አይደለ? በንጽጽሩ ስትሰሩ ከሰማሁት ማለት ነው። ስለዚህ ቆይ ትመልሳለህ አንተ ስታወራ ስላስጨረስኩ። ስለዚህ ራስ ወዳድ አልሆንም ወይ ሙሐመድ? ራስ ወዳድ አልሆንም ወይ? በሌላ ባመንዝራ በምናምን ስለኛ መጥተሃል። እውቀቱ የለኝም። ንጽጽር ስትሰሩ የሰማሁትን ነው። ሙሐመድ ጓደኞቹ ጋራ ወደ መስጂድ ሲሄድ የሆነ ሴት ተረከዟ ነው ምናምን አምሮት ያችን ሴት እንደተገናኛት ሰምቻለሁ። ምንድነው መረጃ አንጣ ብትለኝ ከመጀመሪያው መረጃ የለኝም እውቀቱ የለኝም ብያለሁ። ስለዚህ በዚህ ደረጃ አንድ ሰው ራሱን መጀመሪያ አሪያ አድርጎ ነው ሌሎቹ ማስተማር ያለበት። ያቄ ጨረስክ አይደል? አሁን ምን ያክል ያልተረዳው ነገር አንተ እኮ ሁሱ እኔ ለመረዳት ነው የመጣው ብያለሁ። አንተ እኮ ስትተነትንልኝ ከኦርቶዶክስም ጥያቄ ጠይቅ አይደለ? በዚህ ልክ አርአያ ይሆናል ብዬ አላስብም። ምን አመጣው? ይሄን ጥያቄ ጠይቅና ይሄንን የሸፈነብህን ማየውነትን ላነሳለህ ነው በመልስ አዳም። እሺ ሁሱ ሳይለንት አረከኝ ደካማነት ነው የማያውቅን ሰው አንተ እኔ ስለ እስልምና ሳይለንት አላደረኩም። ሙሉ ስትጠይቅ እየሰማሁ ነበር። ድንበር ስታልፍ ሳይለንት ያደረኩ ይዛል ነው ስፈልግ አውርደኝ እኔ እየሰሙን የለኛ አይደለም። ሁሉም አይምሮ አለው እዚህ ክርስቲያኖችም እንዲህ ያደረገ ሰው እንዴት አርአያ ሊሆን ይችላል የሚል ክፉ ቃል ስትጀምር ነው የሚታደርገው። ስፈልግ አውርደኝ። ይሄ ሽንፈትህ ነው። እኔ አላቅም ብያለሁኝ። ምን ይመስላል ፈጣሪ? አውርደኝ ስፈልግ አውርደኝ። አዳም ተረጋበል። ጥያቄህን ሰምቻለሁኝ። እንዳውም ጥያቄውን መጨረሻ ላይ አነሳሁልህ። ወደ ነብዩ መሐመድ እንዴት ዳራት ይበላል? አንተ ከኔ የተሻለ ጤነኛ አይደለም እንዴ? አዳምጥ፣ አትናደድ። ይኸው በቃ ሚውት አድርገን ሚውት አንሳው። ሚውትን በቃ አሁን አዳምጥ። አንድ በቃ እሺ፣ አንድ ብቻ ላውራ። እወርድልሃለሁኝ። እውቀቱ አይደለም የተሻልክን ብዬ ጠይቄህ አንተ ስለ ኦርቶዶክስ ገብተህ ስለ ኢየሱስ እንዲህ ስለ እግዚአብሔር ለዚያ ነው የተናደድሽው? ምንም ማድረግ አልችልም። እኔ ማስረጃ እያሳየሁ ነው። አሁን ከተናገርከው ማስረጃው ጠብለህ ወላሂ ታውጣለህ። ማስረጃው ለተናገርከው እኔ እኮ አላቅም ያለን ሰው አትጠይቀውም አይደለ? ስለዚህ አንተ ምን አናደደህ? እኔ አዳምጥሽ፣ አንድ ጊዜ ብቻ አዳምጥ። አንተ ትንተና ስትሰጥ ከእስልምና ወጥተህ ስለ ኦርቶዶክስ ትንተና ስትሰጥ እኮ ጣልቃ እኮ አልገባሁም። እኔም ትንተና ልስጥ። ታፉበታላችሁ እንደ ነብያችሁን። እስኪ በማስረጃ ተንተን። እሺ ማስረጃ እየከፈትክ አሳየን። ስለዚህ ራስህ መረጃ ራስህ ዘጠኝ ሚስት እንዳለው መረጃ ራስህ የለኝ አይደለም እንዴ? እተነትናለሁ ካልክ ማስረጃ አሳየን። ችግር የለውም እኮ ጥያቄ የሚጠይቅ ሰው ይጠይቅና ያዳምጣል። አይ ተነትናለሁ አንተም እኔ ለእኔ እኮ ስከፍት ስትተነትን መጽሐፍን እያወጣሁኝ እኮ ነው። ጥያቄ ጠይቁ። ከዚያ በኋላ ድምዳሜ ነብዩ መሐመድ ታዲያ እንዲህ እኔ መጨረሻ ላይ ያነሳሁለት ጉዳዩን አራት ለምን ተፈቀደ የሚለውን እሱን እንዳልፈለገ ጥያቄውን ገብቶኛል። ገብታችኋል አይደል? ስጠይቁ ጊዜ ወዴት እንደምትሄዱ አውቃለሁ። መነሻቸውን አውቃለሁ። መድረሻቸውን የት ልደርሱ እንደምትፈልጉ አውቃለሁ። ለዚያም ነው መጨረሻ ላይ አዳምጣችሁ ከሆነ ምን አልኩት? ነብዩ ሰለላሁ ዐለይሂ ወሰለም ስንት አገቡ ወደሚለው ልትሄድ ነው። አሁን ቀጥል ብዬው ነው ያስጀመርኩት። ምክንያቱም አራት ከተፈቀደ እርሳቸው ከአራት በላይ አግብተዋል ለምን ወደሚለው እንደሚሄድ ስለማውቅ ማለት ነው። ይሄን ጉዳይ ሳያነሳ በፊት ነግሬሃለሁኝ እኮ ወዲያው ይሄንን እሱን ፈልጌ ነው እስኪ እሱን ንገረኝ ማለት ትችል ነበር። ሜት ያደረግነው ለምንድን ነው? ይሄን የሚያደርግ ታዲያ እንዴት አርአያ ይሆናል ምናምን ወደሚለው ሊመጣ ነው። አሁን አዳምጡሽ። ቅድም ምን አልኩኝ? እስከ 4 ድረስ የሚለው ስለ ትውልዳቸው አስመልክቶ የመጣ ህግ ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ከአራት በላይ አራት ብቻ አግቡ ተብሎ እንዳው ታዙ ከዚህ በላይ እንዳታገቡ የሚለውን ኃጢአት ማነው የቁርአን አንቀጽ ወርዶ በሌላ አላህ ሱብሓነሁ ወተዓላ ሳያዛቸው ቢያደርጉ ኑሮ የዛኔ አይፈቀድም ነበር። ነገር ግን አላህ በሱረቱል አሕዛብ ላይ እርሳቸውን በሚመለከት መልኩ የቁርአን አንቀጽ አወረደ። ኻስ ለእርሳቸው ማለት ነው። የቱ ጋር ይገኛል ከተባለ ሱረቱል አሕዛብ ላይ አሁን አንብበልህ يا أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالتك اللاتي هاجرن معك وامرأة مؤمنة إن وهبت نفسها للنبي إن أراد النبي أن يستنكحها خالصة لك من دون المؤمنين قد علمنا ما فرضنا عليهم في أزواجهم إيانا الله سبحانه وتعالى بسورة الأحزاب لا تناقر أنت نبي هو يمن راساتشون يتليه ولا تزازازاتشون كرات بلاي زيابوت على إن داقوي دانا قبات يراسو يونا يقول عنا انكس عن ليالكم قلت على رد يه الله سبحانه وتعالى تاري على من دينا راساتشون بيتشاي ولا تزازازو ليلاون داقمو مياكباتشو كتب على بزي بيتشالا يدلنا ለምሳሌ እኛ ሙስሊሞች እንድንሰግድ የተደነገገብን ስንት ጊዜ ነው ልጆች? 5 ጊዜ አይደለ? በቀን በሌሊትም አዎ 5 ጊዜ ነው። ነገር ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ 5 ጊዜ ብቻ ነው ወይ? አይደለም። ነብያችን ሰለላሁ ዐለይሂ ወሰለም እድሜ ልካቸውን የሌሊት ሶላት መስገድ በርሳቸው ላይ ግዴታ ተደርጎ ነበር። ገብታችኋል አይደለ? ነገር እኛ ላይ 5 አውቃት ሶላት ነው። አላህ ግን በቁርአን ላይ እርሳቸውን በሌሊት ወቅት ተነስተ ስገድ ግዴታ ነው ባንተ ላይ ብሏቸዋል። ሌላ ልጨምርላችሁ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ዳዕዋ ማድረግ ግዴታ ነበር አይደለም? ግዴታ ነው። በእያንዳንዱ እየሄዱ በየቦታው ዳዕዋ ያደርጉ ነበር። እኔ ላይ ግዴታ ነው። ለምሳሌ እዚህ ነኝ፣ ዱባይ ነው ያለሁት። ሂጄ ወደ ከተማው ሁሉ ዳዕዋ ማድረግ አለብኝ ለህዝቡ? ላ ግዴታ የለብኝም። በእርሳቸው ላይ ግን ምን ነበር? ግዴታ ነበር፣ ዋጅብ ነበር። እየሄዱ ዳዕዋ ያደርጋሉ፣ እየተፈነከቱ እየደሙ ያንደማቸውን እየጠረጉ ነው። ስለዚህ አምላክ በነቢያቶች ላይ ከህዝቦቻቸው በተለየ መልኩ የሚያዛቸው ትእዛዛቶች አሉ። ገብታችኋል አይደል? ከዚያ መካከል ምንድነው ከተባለ ከአንድ በላይ ማግባትን ይደነግግባቸው ነበር። ታዲያ ከእርሳቸው በፊት በነበሩ ነቢያቶችም ላይ እንደንግጓል ወይ ማስረጃለ ወይ? አዎ በሱረቱ ራዕድ መጨረሻው ገጽ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁኝ ለእነርሱም ሚስትን ሳይሆን ሚስቶችን አድርጌላቸው ነበር አለ። አያችሁ፣ ለነቢያቶችም ከአንድ በላይ ሚስቶችን ይደነግግ ነበር። ገብታችኋል? ከህዝቡ ላይ ከተደነገገው በላይ ይጨምርና ያዛቸዋል። ይሄን አላህ ሱብሓነሁ ወተዓላ በቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም ባለፉት ነብያት መንገድ ላይ እርሳቸውንም ከትውልዳቸው በተለየ መልኩ አዘዛቸው እንዲያገቡ። ገብታችኋል አይደል? ይሄን ይመስላል። ሳላህ አለ ሁለተኛ አሶራን እንጂ ፎይ ማቲ ሁሱ አንዴ ታወራለህ። ሁለተኛ ያነሳው ነገር ነው ምንድነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሆነ መንገድ እየሄዱ እያለ የሆነችን ሴት ተረከዟን አዩና ያችን ሴት ተገናኟት አለ። ወላሂ እንዲህ የሚል የለም። ይሄም ከውሸታም ዲያቆኖቻቸው የመጣ ነው፣ ሌላ አይደለም። ሳላ አለ ይመቻል። አዛን እየተባለ ነው እዚህ አለው ሁሱ እንዳትሄድ ሁሱ እርግጠኛ አይደለሁም። ሌላ ደግሞ የማንን ነው የአንድ ምስኪን ቀምተው ያገቡትን አብራራልኝ። እኔም አሁን እንዲህ ውሸት ነው በለኝ፣ ውሸት ነው ብዬ እንዳምም ማለት ነው። ውሸት ነው፣ ቀምተው አላገቡም ነቢያችን ሰለላሁ ዐለይሂ ወሰለም። በስነ ስርዓት ብትጠይቁ ምን ችግር አለው? እኔ በስነ ስርዓት ልጠይቅህና ልውጣ። አንዴ ትጠይቃለህ። አንተ እሱ ኦኬ ቀምተው አገቡ ይሏቸዋል። ተመልከተ። መቀማት ማለት ይሄ ሰው ሚስት ሆና ሳለ አንጣ ብሎ ይሄንኛውን ቀምቶ ቢያገባ ተቀማ ይባላል። እሺ ለምሳሌ ሳላህ የሆነችን ልጅ አገባን በል። ሳላህ ጋር አልተስማሙም፣ ተለያዩ፣ ተፋቱ። ከዚያ በኋላ ከእርሱ ጋር ከተፋቱ በኋላ እርሱም የራሱን ህይወት ጀመረ። እርሷም ንጹህ ሆነች፣ ማንም ባል የለባት። ሄድኩኝና እኔ ሳላህ አግብታት የፈታትን ልጅ አገባሁኝ። የሳላህ ሚስት ቀምቷታል ሁሴን ማለት ይቻላል? አይቻልም። ዘይድ ብኑ ሐሪታ የሚባል ሰው ነበር፣ ሚስት አገባ። ዘይነብ ቢንት ጀሕሽ የምትባለን ሰው። ይሄ ነው ቁርአን ላይ ያለው፣ እሱ ነው ሊላቸው የፈለገው። እነሱ አያችሁ አቃይረው ነው አዟዙረው ምናምን በእርሳቸው ላይ ቀምቶ አግብቶ ምናምን ብለው ይሄን ቆሻሻ ቃል ይነግሯቸዋል። ይሄ እውነት እየመሰላቸው ነው። እነዚህ ልጆች እውነት አይደለም፣ ውሸት ነው። ቦታች አላረን እንታገሳቸዋለን። እናንተን ሳንሆን የምንወቅሰው ይሄን ውሸት የሚነግሯቸው ሰዎች ናቸው። ቆም ብላችሁ ግን አስቡበት፣ ምን ያክል ቅጥፈትና ውሸት እንደሚጭኗቸው ጭንቅላት ሚውት አድርግ። ከዚያ በኋላ ምን አደረጉ? የዘይድ ብኑ ሐሪታ የተባለው ሰሓባ አገባ። ማንን? ዘይነብ ብንት ጃሕሽ የምትባለን ሴት። ከዚያ በኋላ ፈታት። እርሱ አላህ ቃል በቃል በቁርአን ላይ ተናገረ። ፈለማ ቀዳ ዘይዱ ሚንሃ፣ ዘይድም ከእርሷ ጉዳዩን በጨረሰ ጊዜ አለ። በቃ ጨረሰ ጉዳዩን፣ ፈታት ማለት ነው። ጠለቀሃ አሉ ዑለሞች። ከፈታት በኋላ ዘወጅናከሃ፣
እኔ ደግሞ አንተ እርሷን እንድታገባ ደነገግኩልህ ወይንም አዘዝኩህ እያለ ተናገረ፣ ዳርኩህ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መቼ ነው ያገቧት ከተባለ ዘይድ ያንኛው ሰሃባ ፈቶ ከጨረሰ በኋላ ነው። ከፈታት በኋላ ብሎ ቃል በቃል አላህ በቁርአን ላይ ተናገረ። ከዚያም አንተ እንድታገባ አዘዝኩህ አገባሃታል። ይሄ ነው ቀማትም ቢቀሙ የሚለው ይሄ ነው። እንግዲህ አላህ ሙስተዓን ሳላህና እንትናሉ እኔ ብቻ ላውራ አላልኳቸውም። እሱ አንድ ጥያቄ ልጠይቅ። አንዴ ትጠይቃለህ። ይኸው ሳላህ አለ፣ እኔና ሳላህ አንድ ነን። እኔ ጠይቄ ልውጣ። በቃ ጨርሻለሁ እኮ እሱ እኔ እኮ ጨርሻለሁ። ሳላህ ከተላቸው እኔ ጋር አዛን ትጠይቃለህ። ቆይ ናይ ችግር የለውም። ሁሱ መሄድ ትችላለህ። በጣም በዛር አንገትህን ቆርጬ ማለት ነው። ወደኋላ ነበር እንደዚህ ቁላን ቆርጬ አፍ ውስጥ ቆትቼ አንገትህን ቆርጬ ነበር እዛ መከትፍ ባህር ውስጥ አንተ ጥንብ። ሌላ የለሽም? ጨርሽ? እሺ። እና መልአኩ ጅብሪል ይቅር ብዬሻለሁ፣ ሁላችሁን ስሟት፣ ይቅር ብዬሻለሁ። እሺ። እና 1 2 3 4 5 6 7 8 9 10 11 12 በነቢዩ ስም እያሾፍክ ነው። አይም ደንቆሮ ማትረባ ውሻ እምነታችሁ የአይሁድ እምነት ነው ብላ እኔ ያልኩት አላህን በጅስም አድርጋችሁ ከዓርሽ በላይ ቁጭ አድርጋችሁ ካደላደላችሁት ነሰራና አይሁዳ የሚከተሉት እምነት ምንም ልዩነት የላችሁም ብየዋለሁ። الرحمن على العرش استوى ማለት ምን ማለት ነው? الرحمن على العرش استوى ማለት ነው ነው ሁለተኛ መልስ ልስጥህ። የሁለተኛው ያልኩትን ነው። ከዛ መልስ ትሰጠኛለህ። መልስ ስላለ ሁለተኛው ደግሞ አንድ የአይሁድ እምነት ነው እምነታችሁ ከማለትህ በፊት መጠየቅ ከሆነ መጠየቅ፣ በዚህ ጉዳይ ላይ እምነታችሁ ምንድን ነው ብለህ ጠይቅ። አንተ ግን አሁን ወስነህ ከሆነ እየተናገርክ ያለህ በዚያ ላይ ልትጠይቅ ነው። እሺ የአይሁድ እምነት ነው እንድትል ያደረገህ የአይሁድ እምነት እንደዛ የምታምን ከሆንክ ነው። የአይሁድ እምነት ምንድን ነው? እስኪ ንገረኝ። አንተ መጀመሪያ ታውቀዋለህ የአይሁድን እምነት? አዎ አውቀዋለሁ። ምንድን ነው እምነታቸው? አይሁዶች በሰማያት አለ ብለው ያምናሉ ፈጣሪያቸውን። የት ነው ማስረጃ? ማስረጃ የት ነው? የምን ማስረጃ? የአይሁዶች እንኳን የአይሁዶች አለን የራሴ ማንም ቢያልጨርስኩም ታዲያ የአይሁዶች ማስረጃ በሰማይ አለ ብለው ያምናሉ አምላካቸውን አለ። የቱ ጋር ያገኘህ ማስረጃ ምንድን ነው? አንተም እንደዛ ብለን የምታምነው በሰማይ አለ ወይም ደግሞ በዓርሽ ላይ ያለን የምትለው? እኔ እንመጣለን። አይሁዶችን እምነት ከየት ነው ያገኘኸው? ታውቀዋለህ? አታውቀውም? ግን ዝም ብለህ ማስረጃ የቱ ጋር ነው? ሁለተኛ ያዝና የአንደኛው ማለት ነው። ታውቀው አንዴ ከአንደኛው መቼ ወጣህ? መጀመሪያ የቱ ጋር ነው የአይሁዶች እምነት ያገኘኸው ማስረጃ ምንድን ነው? ይኸውልህ ልጨቃጨቅ አይደለም። ጠይቀኝ ያልከኝን መልሼልሃለሁ አይደል? ለምን እንደዛ አልከው ብለኸኛል። ያለ ማስረጃ ሰዎችን ተወነጅላለህ እንዴ? እምነታቸው የአይሁድ እምነት ማክፈር እኮ ነው። አልገባህም እንጂ አንተ አይሁዶች ካፊር ናቸው እስከሆነ አክፈዋለሁ። ተረጋጋ። ቆይ እንዴ አይሁዶች ካፊር ናቸው አይደለ? ሙስሊሞች ካፊር ናቸው። እምነታቸው የአይሁድ እምነት ነው ካልክ የአይሁድ እምነት ምንድን ነው መጀመሪያ ታውቀዋለህ ወይ? ዑዘይር ያለ ልጅ ነው ብለው ያምናሉ። እኛ ዑዘይር ያለ ልጅ ነው ብለን እናምናለን። መጀመሪያ አላዳመጥከኝም ማለት ነው። ምንድን ነው ያልኩህ? አንተ ዓርሽ ላይ ተደላድሏል ወይም ደግሞ ዓርሽ ላይ ወጭ ብሏል ካልክ ተመሳሳይ ነህ አልኩህ። እሺ ችግር የለውም። አይሁዶች እንደዛ እንደሚሉ የቱ ጋር ነው ያገኘኸው አንተ? ማስረጃ ምንድን ነው? የአይሁዶ መጽሐፍ ልግለጽልህ ነው። እንደዚህ ሲል የሰማኸው ሾመር ኮምቦልቻ ነው አይደለ? የት እንደሆነ እራሱ አያውቅም። ጃህል ነው። እኔ ልንገርህ በቂ ነው። ዑመር ኮምቦልቻ ማለት እኮ ያልተቀዳ መጽሐፍ ነው። ባህር ናቸው። የቱ ጋር ነው ማስረጃው? ከየቱ ጋር ነው? አያውቀውም። ወላሂ ላዚ አስተምረናለሁ። ሂድ አምጣውና ጫት መቃም ሊያስተምረን ይችላል። መውሊድ መብላትና ድቤ መደብደብ ሊያስተምረን ይችላል። ይህን አንችለው። ስማቸው ራሱ መጥራት ራሱ ይከብድሃል። ና የቱ ጋር ነው አይሁዶች አምላክ ከሰማይ ዝም ብለህ እንደዛ አይደለም። በስርዓት ምንም የሚያውቁት ነገር የለም። የአይሁድ እምነት ነው ብለው ስለሚሰድቡላቸው አለሱናዎችን የአይሁድ እምነት ነው ይላል። ማስረጃ አይሁዶች እንደዚህ ብለው እንደሚያምኑ ሲባል እኔ አላውቀውም ይላል። የቱ ጋር ነው አይሁዶች እንደዚህ ብለው እንደሚያምኑ ማስረጃ የቱ ጋር ነው ያገኘው? መጽሐፉን ለምን አነብልሃለሁ? እንደዛ ነው የሚለው። ያለ ማስረጃ ሰዎች ላይ እንዴት ታወራለህ? አላህ በቁርአን ላይ ብሏል፣ ቁል ሃቱ ቡርሃነኩም
ቁልሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ይላል። ገብቶሃል አይደል? ካፊር ናቸው እነሱ። አይሁዳትም ካፊር ናቸው፣ ክርስቲያንም ካፊር ናቸው። ምክንያቱም አላህ ፈጣሪን ሙጀሲም አድርገውታል፣ አካል አድርገውታል። ካፊር ናቸው አይሁዶች። አይሁዶች ካፊር ናቸው። አይሁዶች ኖርማሎቹ አይደል? አህሊል ኪታብ ኖርማሉ አይደለም እያልኩ ያለው ሙጀሲም የሆኑትን ነው እያልኩ ያለው። ልክ እንደናንተ ማለት ነው። ሙጀሲም የሆናቸው አይሁዶች ሙጀሲም መሆናቸው ማስረጃ የቱ ጋር ነው? ሙጀሲም አስሉ አይደለም የሚልህ ሙጀሲም አሁን የሚከተሉት አይሁዳዎች። እሺ አይሁዶች ሙጀሲም ለመሆናቸው ማስረጃ የቱ ጋር ነው? የቱ ጋር ያገኘው? ነገርኩህ እኮ ቅድም እኔ የአይሁድ መጽሐፍ ገልጬ አላመጣልህም አልኩህ። ያለ ማስረጃ ለምን ታወራለህ? አይከብድም? ያለ ማስረጃ ዝም ብሎ ማውራት ሙስሊም አይደለህ አንተ? ከዚህ በላይ ለምን አልናገርም? ያለ ማስረጃ ታወራለህ? ምን ፊት እኔ እንደሌላው ሰው አይደለሁም። እኔ መጥፎ ሰው ነኝ። ንገረህ ያለ ማስረጃ አንዲት ፊደል እንድትናገር አላደርግህም። እኔ ደግሞ ማምነው አይሁዶችን ማለት ነው። ስማ ጫት ትገባለህ እንዴ? አፈቀቀም ትችላለህ? የምትችለውን ነገር እናወራ እንዴ? ስንት ጊዜ ትገባለህ? ጫት በቀን ጊዜ ትርታ በሳምንት ጫት አንተ ዝም ብለህ በጭፍን በጥላቻ የታወርክ ነህ። ጫት እኔ አልቅምም ነው እያወራኝ ያለ አይደለም። የምትችለውን ነገር እናውራ እያልኩ ያለ ማስረጃ ከሆነ የምታወራው እኔ ጋር ባታወራ ስለማልቅም ጤነኛ ነኝ። ስለማልቅም ደግሞ እንትን ላይ ልታደርግ ነው። አልቅምም። ድቤ ትመታለህ። የምትችለውን ነገር ልጠይቅ። እሺ ድቤ ትመታለህ? ድቤ መደብደብ ትችላለህ ወይ? ድቤ ሀድራ ምናምን ድቤ መደብደብ እብሪቅ ክል اللهم صل على محمد አልታደልኩም። ለዛ ለመምታት እንኳን አልታደልኩም። على محمد نبي الزين የቁረተ ሻፊ 1 2 3 4 5 6 7 8 9 10 11 12 13 በነብዩ ስም እያሾፍክ ነው። 15 መሀይም ደንቆሮ ማትረባ ውሻ። ተውራትና ኢንጂል የሚባሉ መጽሐፍቶች በእጃችሁ ላይ ያለው አጭር ቃል እስቲ መልስ ሌላ ጥያቄ እንጠይቅ። ሁሉ መጽሐፍቶች አሉ በእጃችን። ሙሉ መጽሐፉ እጃችሁ ላይ አለ። እንዴት እጃችሁ ላይ ሊኖር ይችላል? ቁርአን ውስጥ ሳይሆን ራሱን የቻለ መጽሐፍ። አሁን በነጠል ጀምር የት እንዳለ አወቀ። አይደለም ቆይ እሺ። በቁርአን ውስጥ አምላካችን አላህ ሱብሓነሁ ወተዓላ ለሙሴ ያስተላለፈውን ቃል አስተላልፎልናል። ለዳዊት ያስተላለፈውን ቃል አስተላልፎልናል። ለኢሳ ያስተላለፈውን አስተላልፎልናል። ያ ማለት ተውራትም ኢንጂልም ዘቡርም በእኛ ዘንድ ይገኛሉ። በቁርአን ውስጥ ተርኮታል። አስተምሮታቸው ምን እንደነበር እያወጣሁ እያንዳንዱን አሳያለሁ። ይኸውልህ አሁን ያልተረዳኝ ነገር ምንድን ነው? ቁርአን ላይ በሰዓቱ የነበረው መጽሐፍ፣ በሰዓቱ የነበረው ህግ እና በሰዓቱ የነበሩ ነቢያት እንደዚህ አይነት ትምህርት ያስተምሩ ነበረ፣ እንደዚህ አይነት ህግን ይከተሉ ነበር የሚል መጽሐፍ ሳይሆን ተብሎ አሁን ላይ የተነገረ ሳይሆን እኔ የፈለኩት በሰዓቱ እነሱ ሲገለገሉበት የነበረ ወይም ደግሞ እነሱ ያስተላለፉት ቃል በቀጥታ ተጽፎ የተቀመጠ ከትውልድ ወደ ትውልድ በትውልድ ቅብብሎሽ አሁን ላይ ወደዚህኛው ዘመን የተሸጋገረ መጽሐፍ በዛኛው ትውልድ አይደለም። ለምን ለምሳሌ አሁን አይደለም ቁርአን ለሰው እጅ ተሰጥቶ ማለት በሰው እጅ ተሰጥቶ አይደለም እንዴ በትውልድ ቅብብሎሽ ዛሬኛ ትውልድ ላይ ደረሰ። አምላክ ዘንድ ነው አምላክ ነው እኮ ልንገርህ አይደለም። አሁን እኔ እሱ አይውልህ ሰው ሰጠን አምላክ ሰጠን እያልኩ አይደለም። እዛ ጥያቄ ላይ አልገባሁም። ቅብብሎሽ አልኩ። በምን ቅብብሎሽ ነው ታዲያ? በዱላ ነው ወይ? እሺ ቆይ አሁን በእስልምና አስተምሮ ልሄድልህ ነው አይደለም። ቅብብሎሽ ስትል የነበረው በሰው ነው ወይንስ በዱላ? የዱላ እሱን ግልጽ ላደርግልህ እኮ ነው። እሱን ግልጽ ላደርግልህ። እሺ አሁን በእስልምና አስተምሮ ቁርአን ከሰማይ ወረደ እና ከሰማይ የወረደው ለማን ነው? ለነብዩ መሐመድ ነው አይደለ? ከዛ ነብዩ መሐመድ ደግሞ ለተከታዮቻቸው ቁርአንን እንዲያስተምሩ ያደረጉ፣ ለህዝቡ ራሳቸው ማስተማሩ። ከዛ በትውልድ ቅብብሎሽ ማለት በሰዓቱ የነበሩት እስልምና አባቶች ለቀጣይ ትውልድ ሲያስተላልፉ
አሁን ወዳለንበት ትውልድ ተላለፈ አይደለ? መጣው ቁርአን ማለት ነው እንጂ በሰዓቱ ወረደው አንድ ቁርአን አይደለም መቼም አንተ እጅ ላይ ያለው ነው። እንዴት ነው? ራሱ ህትመቱ የወረደው ራሱ ነው ተጽፎ አይደለ እኮ ተጽፎ አምላክ አላህ Subhanahu Wa Ta'ala ምን ነው የምትለው? እኔ እያልኩ ያለሁት በሰዓቱ መጽሐፉ ወረደላቸው እጃቸው ላይ ገባ አልኩ። ቃል ላይ ወረደላቸው። አዎ አላህ ወረደላቸው እጃቸው ላይ ገባ አይደለ? ከዛ በኋላ ለተከታዮቻቸው አሸጋገሩት። ከዛ ቀጣይ እነሱ ካለፉ በኋላ ተከታዮቻቸውም ካለፉ በኋላ ደግሞ ቀጥሎ ለሚመጣ ትውልድ እንደዛው እየተቀባበለ እየወሰደው የተጠቀመበት መጥቶ ዛሬኛ ትውልድ ላይ ደረሰ። ለያቀባበሉ ወደ ጥያቄ ጨርሰና ጥያቄ ልመልስልህ። ለምሳሌ አጭር ምሳሌ ልንገርህ። ለምሳሌ ያንተ አባት ሙስሊምና ወደ ጥያቄ ግባ። ተስፋዬ እኮ ጥያቄ እኮ ነው። ያንተ አባት ሙስሊም አንተ ዘንድ ተውራት ኢንጂል ዘውራለሁ? አዎ ልብ እናድርገዋለን። በቃ ወዴትም አትሄድም አይደለም። ለምን በግልጽ መሆን አለበት ጥያቄ። አንተ ጥያቄውን እኮ ይኸውልህ አንተ ጥያቄን ተረድተህ ልታፍነኝ ልትሞክር ትችላለህ። እዚህ ጋር ያለው ሰው ግን አሉ ወይ አልከኝ። አዎ አሉ አልኩህ። አንተ ደግሞ አሳየኝ እነዚያን መጽሐፍቶች ማለት ያንተ መብት ነው። አሉ ብዬ የጠየኩበትን መንገድ ግልጽ ማድረግ እፈልጋለሁ። አሁን ምንድን ነው የፈለግከው? በዛን ጊዜ የተጻፈበት ጽላቱ፣ እንጨቱ፣ ድንጋዩ መኖሩን ነው የፈለግከው ወይንስ ቃሉ መገኘቱ ነው? የፈለግኩትን ነገር እኔ ጽላት ድንጋይ ምናምን አይመለከተኝም። እንደሱ ካልሆነ ለነዚያ ለነብያቶች ሲገልጥ የነበረው ተውራት፣ ኢንጂል፣ ዘቡርን የገለጣቸው አምላክ ዛሬ ገለጠው በአዲስ ጊዜ። ልክ ያ ነብይ ለምሳሌ ከዛ በፊት የነበረው ነብይ ሲያስተምረው የነበረው ትምህርት በሚቀጥለው ነብይ ሲገልጥለት እንደነበር ሁሉ አላህ Subhanahu Wa Ta'ala በመጨረሻ ዘመን ነብይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ተውራት፣ ኢንጂል፣ ዘቡር ምን እንደነበሩ ገለጠላቸው። እዚያ መጽሐፍ በእጃችን ላይ ይገኛል ማለት ነው። አንተ እኮ ልክ ነህ፣ አንተ ልክ ነህ። ነገር ግን እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅስ አለ የለም? አለ። ያሳየው ማስረጃ። ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይስ የለም? በሙሉ ይሄ የመጽሐፍ ቅዱስ ሐሳብ ነው ወንድሜ። የቱ ጋር ነው ያለው? አንድ ጥቅስ ይስጡ አልኩህ እኮ። አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም። በነብይም አይደለም በመልአክም አይደለም። ያመጣ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። አሳየዋ ሚስጥር ነው ወይ? አሳየው ንገረዋ። እሺ እንደዛ ምን የለም። ሁለተኛ ምንድነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደ አይደል? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው። በአዳምና በሔዋን በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የእሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው? ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያስተምረው ምን አሉ?
ለይሰ ልሙእሚኑ ለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይህ ትክክለኛ አማኝ አይደለም አሉ። ሙስሊም መሆን አለበት አላሉ። ሌላ እምነት ተከታይም ይሆን ማብላት ይቻላል፣ ትችላላችሁ። ክርስቲያን ተርቦ ብታገኙ አብሉት፣ ተቸግሮ ብታገኙ ትርዱት። በዕድሜ የሚበልጣችሁ ከሆነ በተለይ ታክሲ ላይ ልትገቡ ለአንድ ሰው ነው ያለው ብትባሉ አስቀድሙት፣ አስቀድሟት። እሷ አሮጊት ካለች ገብቷቸዋላ። የሆነ ዕቃ ተሸክማ እየሄደች ብታገኙ ክርስቲያን ሴት ያንን ዕቃ አግዟት፣ ቤቷ ድረስ ሰዱላት፣ ችግር የለው። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ገና አስተምሮት በጀመሩበት ጊዜ በመካ ጠራራ ላይ ታውቃላችሁ፣ የሳውዲ አረቢያ ፀሐይ፣ የአረብ ሀገር ፀሐይ በጣም ከባድ ነው። በዚያ ፀሐይ ነቢያችን ሰለላሁ ዐለይሂ ወሰለም እየሄዱ እያለፉ እያለ አንዲት አሮጊትን ሴት ያገኛሉ። መንገድ ላይ አገኟት። ይቺ ሴት እንጨት ተሸክማ በጣም ከብዷታል። አስቀምጠው ፀሐይ ላይ ልጄ አንድ ያሸክመኝ አለቻቸው። ነቢ ሰለላሁ ዐለይሂ ወሰለም አታውቃቸውም በአካል ነገር ግን ስለ እርሳቸው ክፉ ነገር ትሰማ ነበር። ከመካ ከአዲያኖች መካከል አንደኛው ነች። ነቢዩ ሰለላሁ ዐለይሂ ወሰለም ማያውቋትም በአካል ግን እቺ ሴት ልጄ አሸክመኝ ስትላቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ሄዱና እንጨቱን አንስተው አንቺ ምሪኝ መንገዱን እኔ ልውሰድልሽ ችግር የለውም ነው ያሏት። አሸክመው ጥሏት አልሄዱ። ምክንያቱም ሴት መሸከም አትችልም፣ ደካማ ነች፣ አሮጊት ነች። እምነቷን አላዩም ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ተሸክመውላት ሄዱ። ሩቅ መንገድ ነው። ያን ሁሉ ተሸክመው ከሄዱ በኋላ እዚህ ነው ቤቴ አስቀምጠው እንጨቱን አለቻቸው። ቁጭ አድርገው ሊሄዱ ስልና ልጅ አለቻቸው እንዳው የምከፍለህ ክፍያ የለኝም ለዚህ ውለታ፣ ግን አንድ ውለታ አልዋልልህ አለቻቸው። እሺ ምንድን ነው ብለው ሊያዳምጧት ዝቅ ብለው ነቢ ሰለላሁ ዐለይሂ ወሰለም ሊያዳምጧት ዝም አሉ። ተመልከቱ። ከዚያ በኋላ የምከፍለህ ገንዘብ የለኝም፣ ነገር ግን አንድ ሙሐመድ የሚባል ክፉ ሰው ተነስቷል አለቻቸው። መጥፎ ሰው ነውና አደራህን ተጠንቅቀው። እሱን ሰው ከአባቶቻችን አማልክቶች ሲያመልኳቸው ከነበሩ መንገድም ሊያስተን መጥቶ አንዱን አምላክ በብቸኝነት አምልኩ እያለ አማልክቶቻችንን እያወገዘም ይገኛል። ያም ሰው ክፉ ነውና እባክህ ያን ሰው እንዳትሰማ እንዳትከተል ተጠንቅቀው አለቻቸው። ፈከይፈ ለው ኩንቱ አና አሏት ነቢ ሰለላሁ ዐለይሂ ወሰለም። ያ ሰው እኔ ብሆን ምን ትያለሽ አሏት። ኢዛ ኩንተ አንተ ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለች። እንደዚያ ክፉ ነው ተብሎ የተነገረኝ አንተን ከሆነ እነሆ ከዛሬ ጀምሮ አንተ እውነተኛ የአምላክ መልእክተኛ እንደሆንክ መሰክራለሁ። አምላክም አንድና ብቸኛ ነው ብለህ የምታስተምረው እውነት እንደሆነ መሰክራለሁ አለች። هذا الحديث وإن كان فيه مقال لبعض أهل العلم بأنه ضعيف لكن يستأنس به لأن معناه حق. النبي صلى الله عليه وسلم ما كان يعني يميز بين الناس يعني بإيمانهم لفعل الخير. النبي صلى الله عليه وسلم መልካም ነገር ጽድቅን ለማድረግ ለሰዎች እምነታቸውን አይመርጡም ነበር። ዘታቸዋል አይሁድ ታሙ ሄደው ጎረቤት ሄደው ጠይቀዋል። ነብዩ ሰለላሁ ዐለይሂ ወሰለም ጋብዟቸው የሌላ እምነት ተከታይ ሄደው ይበሉ ነበር። እርሳቸውም ይጋብዟቸው ነበር፣ ያበሏቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለምን በጣም የሚወዳቸው አንድ አይሁድ ወጣት ልጅ ነበር። በቃ ያገለግላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አይሁድ ነህና ቀጥል ከዚህ ብለው አላገለሉት። ይወዳቸዋል በስነ ምግባራቸው። በአካባቢያቸው ይገኝ ነበር፣ ያገለግላቸዋል። ከዕለታት አንድ ቀን ይሄ ወጣት ልጅ ጠፋ። በጠፋ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አልረሱትም። ተመልከቱ። አይን አልጉላም አልየሁዲ ያሉ ይሄም ነገራቸው ቡኻሪና ሙስሊም ላይ የሚገኝ ሐዲስ ነው። የአይን እማኝ ያዩ የመሰከሩ ሱሐቦች የዘገቡት ነው። ያ አይሁድ ወጣት ልጅ የት አለ ብለው ጠየቁ። እነሆ መሪዱ ያ ረሱላህ አሏቸው። እርሱ ታሟል እኮ አንተ አላህ መልእክተኛ፣ ለዚያ ነው የጠፋው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አሁን ስለ እርሱ መጠየቃቸውንም አላቋረጡ። የት ነው ቤቱ ንገሩኝ ሂጄ ልጠይቀዋል። ሩቅ ነው ቤቱ። በዚያ ፀሐይ ነብዩ ሰለላሁ ዐለይሂ ወሰለም ቤቱን ነገሯቸው። ቀጥታ ሄዱ ቤት ሊጠይቁት። ተመልከቱ። ከሃዲ ነው፣ አይሁድ ነው። ለእርሳቸው በጣም ከሚጠሏቸው ሰዎች አይነት ነገር ነበሩ የአይሁድ ዘር። እንደዚያም ሆኖ ግን ይህ ልጅ በጥሩ ስነ ምግባራቸው ቀርቦ ያገለግላቸው ነበርና ሲጠፋ ጊዜ ውለታውን አልረሱም። ውለታን መላሽ ናቸው እኛ ነብዩ ሰለላሁ ዐለይሂ ወሰለም። አይ አይሁድ ነው እኔ ምን አገባኝ አላሉ። ቀጥታ ሄዱ ቤቱ ሊጠይቁት። ቤቱ ከደረሱ በኋላ እንደ ማንኛውም ሰው ዘው ብለው አልገቡም። አላህ ባዘዛቸው መሰረት በቁርአን ላይ ማንም ቤት ስትገቡ ጊዜ ሳታስፈቅዱ እንዳትገቡ፣
በቤቱም ባለቤት ላይ ሰላምታን ሳታቀርቡ እንዳትገቡ ብሎ ተናግሯልና በሱረቱ ኑር ላይ ሲናገር ምን አለ? ያ አዩሃ አለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ዛሊኩም ኸይሩን ለኩም ለዐለኩም ተዘከሩን ይላል። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ የሆኑ የሰዎችን ቤት አደራ የቤቱን ባለቤት ሳታስፈቅዱ እንዳትገቡ፣ እንዲሁም በቤቱ ባለቤት ላይ ሰላምታን ሳታቀርቡ እንዳትገቡ ብሏል። ነቢ ሰለላሁ ዐለይሂ ወሰለም በሁለቱ መስፈርት ሄዱና ቆረቆሩ። ልግባ ይፈቀድልኛል አሉ። ግባ ይፈቀድልሃል አሏቸው። በዚህ ቤት ባለቤት ላይ ሰላም ይስፈን ብለው ተናገሩ። ገቡ ነቢ ሰለላሁ ዐለይሂ ወሰለም። ከገቡ በኋላ ፈጀለሰ ዒንደ ረእሲል የሁዲይ፣ በዚህ በአይሁድ ልጅ ራስ ስር ሂደው ተቀመጡ፣ አጽናኑት። አባትየው ከፍቶላቸው ነው የገቡት። ከአጽናኑት በኋላ ነቢይ እንደመሆናቸው መጠን ማንኛውንም ከሃዲ አጊተው ወደ እምነት ሳይጠሩት አያልፉትም ነበር። ማንኛውንም ከሃዲ ይታቸዋል። ነቢ ሰለላሁ ዐለይሂ ወሰለም ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ እስልምናን ተቀበል፣ ሸሃደተይን ያዝ አሉት። ላኢላሃ ኢለላህ በል አሉት። ይህ ልጅ መስለም ፈልጓል። ነገር ግን አባቱን ፈራና ፈነዘረ ኢላ አቢሂ፣ ወደ አባቱ ተመለከተ። ይሄ ልጅ አባቱን ገብቶታል። አይሁዶች እውነት ላይ መሆናቸውን ነቢ ሰለላሁ ዐለይሂ ወሰለም ያውቁ ነበር። ለምን ከኢስሐቅ ጎን አልወጣም? ነቢይነት ከእርሱ ዘር ካልሆነ አንቀበልም ብለው ትዕቢት ይዟቸው ነው። ከኢስማኤል ዘር እንዴት ወጣ ብለው። ከዛ ይህ አይሁድ ገባው ልጁ መስለም እንደፈለገ። ወደ አባትየው ምን አለ? ያ ቡነየ አጢዕ አበልቃሲም አለው። ልጄ ሆይ ፈቃድህ ከሆነ ፈቅጄልሃለሁ፣ የቃሲም አባት የሚሉህን ስማቸው ተቀበል፣ እስልምና ፈቅጄልሃለሁ። ፈቃለ ልጉላም ልየሁዲ፣ ይሄ ልጅ አይሁድ ልጅ ምን አለ? አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለና ወዲያው ሞተ። የሚገርማቸው እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ እርሱም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ አለ። ወዲያው ሞተ። ፈማተ ልጉላም ልየሁዲይ ይላል። ወዲያው ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ደስታና ሀዘን ተቀላቅሎባቸው ከዛ ቤት ወጡ። ደስታው ምንድን ነው ከተባለ ይሄ ልጅ ከመሞቱ በፊት ወደ እስላም በመምጣቱ። ሀዘናቸው ምንድን ነው ከተባለ ይሄ ልጅ በመሞቱ ምክንያት ምን እያሉ ወጡ? አልሐምዱሊላህ አለዚ አንቀዘሁ ሚን ናር፣ ይህን ወጣት ልጅ ከጀሃነም እሳት ያዳነ አምላክ የአላህ ምስጋና ይገባው እያሉ ወጡ። ያሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ አንድ አይሁድ ሰዎች አይሁዳውያኖች ናቸው፣ አስክሬን ተሸክመው ወደ መቃብር ሲሄዱ አዩአቸውና በጣም አዘኑ። በፊታቸው ላይ ሀዘን ታየ። ተቀምጠው ነበር፣ ተነሱ። ፊታቸው ቀላ፣ አይናቸው ቀላ፣ ተኮማተረ ፊታቸው፣ የሀዘን ምልክት ታየባቸው። በዚህ ጊዜ ሰሃቦች ደንግጠው ኢነሃ ጀናዛ የሁዲያ ያ ረሱላላህ አሏቸው። አንቱ የአላህ መልእክተኛ ይህ እኮ የአይሁድ አስክሬን ነው፣ የሙስሊም እኮ አይደለም፣ ለምንድን ያዘናችሁት አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ምን እንዳሉ ተመልከቱ። አለይሰት ነፍሰን አሉ፣ እና ታዲያ አይሁድስ ብትሆን ነፍስ አይደለችን? ነፍሱን አፍለተት ሚኒ ኢለናር አሉ፣ ከእኔ ወደ ገሃነም እሳት ያመለጠችኝ ነፍስ እኮ ነች፣ እንዴት አላዘን ብለው ተናገሩ። ነቢ ሰለላሁ ዐለይሂ ወሰለም ለኡመታቸው በጣም ያዝኑ ነበር። አስተምሮት አድርገው አስተምረው ለትውልዶቻቸው ሰዎች ሳይቀበሉ ከቀሩ በጣም ያዝኑ ነበር በውስጣቸው። መቼ ነው ወደ ኢስላም የሚመጡት እነዚህ ሰዎች ብለው በጣም ይጓጉላቸው ነበረ። አላህ በቁርአን ላይ ሁለት ቦታ ላይ እስኪናገራቸው ድረስ በጣም የማዘናቸውን ነገር ቁርአን ላይ ገልጾታል። ለዐለከ ባኺዑን ነፍሰከ አላ የኩኑ ሙእሚኒን፣ ሙሐመድ ሆይ እነዚህ ሰዎች አላመኑ ብለህ ነፍስህን እኮ አጨናንቀህ ልትገድላት ደረስክ ይላቸዋል። ይህን ያክል አትዘን እንጂ አንተ ላይ ያለብህ ግዴታ ማድረስ ብቻ ነው፣ አብሽር ይላቸዋል። ፈኢነማ ዐለይከ ልበላግ ወዐለይና ልሒሳብ፣ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው። ነቢ ሰለላሁ ዐለይሂ ወሰለም እንዲህ ነበሩ ለነሱ